ጤና ይስጥልን። የዋሽንግተንና የቴህራን ፍጥጫ አሁን ወደ መጨረሻውና ወሳኙ ምዕራፍ ተሸጋግሯል። ክቡራን አድማጮች፣ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ድርድር ላይ ነን፣ ዲፕሎማሲው ቢቻልም ለሁሉም ነገር ዝግጁ ነን ሲሉ ከኦቫል ቢሮ ተናግረዋል። በሌላ በኩል የአሜሪካ የስለላ ተቋማት አዲሱ የኢራን መሪ ሙጅተባ ኻሜኒ የኒውክሌር መሳሪያ ለመታጠቅ ከቀደሙት በበለጠ ዝግጁ መሆናቸውን ይፋ አድርገዋል። የምስጢራዊ ድርድርና ወታደራዊ ስጋት ወዴት ያመራል? እስከ መጨረሻው አብራችን መቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ የኦቫል ቢሮ መግለጫ ድርድር፣ ወታደራዊ ዝግጅትና የምርጫ ስጋት። ወደ መጀመሪያው ሰበር መረጃ አልፋለሁ። ፕሬዚዳንት ዶናልድ ትራምፕ አርብ ዕለት በኦቫል ቢሮ ለጋዜጠኞች በሰጡት መግለጫ ኢራን ከዩናይትድ ስቴትስ ጋር ባደረገችው ድርድር እስካሁን ድረስ ጠንካራ ቁርጠኝነት እያሳየች ነው ብለዋል። ነገር ግን በአገሪቱ ዋና ዋና ወታደራዊ ጥቃቶችን ለመጀመር እስካሁን አለመወሰናቸውን አስታውቀዋል። ትራምፕ ሲናገሩ አሁን እያነጋገርናቸው ነው፣ ቀናት እያለፉ ሲሄዱ ምናልባትም ግልጽ በሆነ ምክንያት የበለጠ አሳሳቢ እየሆኑ ነው ብዬ አስባለሁ። በቁም ነገር እየሰሩ ነው ብዬ አስባለሁ። እስካሁን ካየናቸው በጣም አሳሳቢ እየሆኑ ነው ብዬ አስባለሁ ብለዋል። አክሎም ግን ያ ማለት እዚያ እንደርሳለን ማለት አይደለም፣ ምን እንደሚሆን እናያለን ሲሉ ገልጸዋል። በኢራን ላይ ዋና ዋና ጥቃቶችን ለመጀመር ወስነዋል ወይ ተብለው ሲጠየቁ ትራምፕ አይ አላደረኩም፣ ከፈለግን ወደ ከፍተኛ ደረጃ ልንወስደው እንችላለን፣ ያንን ለማድረግ ዝግጁ ነን፣ ተቆልፈናል፣ ተጭነናል እና ለመሄድ ዝግጁ ነን ብለዋል። ዲፕሎማሲና ወታደራዊ እርምጃዎችን በማስመልከት ሁለት መንገዶች አሉ። እኔ እንደማስበው ይህ ዘዴ ብልህ ነው፣ ግን ሌላኛው ደግሞ ቀላሉ መንገድ ሊሆን ይችላል ሲሉ ተናግረዋል። በትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ፣ አማካሪያቸው ጃሬድ ኩሽነር፣ ምክትል ፕሬዚዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ጨምሮ ከፍተኛ ባለስልጣናት በውይይቱ ተሳትፈዋል። ትራምፕ ሲያጠቃልሉ ትልቅ ጉዳይ ነው፣ የኒውክሌር ጦር መሳሪያ ሊኖራቸው አይችልም፣ ሁሉም ሰው ስለ ምርጫው ቢናገርም እኔ አልቸኩልም፣ በትክክል ማድረግ አለብን ብለዋል። ይህ በእንዲህ እንዳለ የሪፐብሊካን ስትራቴጂስቶች በዚህ የመኸር ወቅት ስለሚካሄደው የአሜሪካ የመካከለኛ ጊዜ ምርጫ በመጨነቅ ታዋቂ ያልሆነ ጦርነት የሪፐብሊካን ፓርቲዎችን መቀመጫ ሊያሳጣ ይችላል ብለው ይፈራሉ። በአሁኑ ወቅትም በሆርሙዝ ወሽመጥ የንግድ መርከቦች ላይ እናም በቀጠናው የአሜሪካ ጦር ሰፈሮች ላይ የጥቃት ልውውጦች ቀጥለዋል። ትራምፕ ወታደራዊ ጥቃት ከመጀመር ይልቅ በዲፕሎማሲያዊ መንገድ ስምምነት ላይ ይደርሳሉ ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። በመቀጠል የአሜሪካ የስለላ ድርጅት ስለ አዲሱ የኢራን መሪ ያወጣውን አስደንጋጭ ዘገባ በዝርዝር እንመልከት። የአሜሪካ የስለላ ኤጀንሲዎች የኢራን አዲስ የበላይ መሪ የሆነውን ሙጅተባ ኻሜኒ በተመለከተ አዲስና አሳሳቢ ግምገማ ይፋ አድርገዋል። ኒውዮርክ ታይምስ የዓለም አቀፍ መገናኛ ብዙሃን ጠቅሶ እንደዘገበው አዲሱ መሪ ሙጅተባ ኻሜኒ ከቀደሙ አባታቸው ከአሊ ኻሜኒ ይልቅ የኒውክሌር መሳሪያ ባለቤት ለመሆን ከፍተኛ ፍላጎትና ዝግጁነት እንዳላቸው ተመላክቷል። ይህ የአሜሪካ የስለላ ተቋማት ያቀረቡት ግምገማ አብዛኛው መረጃ የተሰበሰበው ከአሁኑ ቀጠናዊ ግጭት በፊት ቢሆንም የአመራር ለውጡ የቴህራን የኒውክሌር አቅም ሊቀይረው እንደሚችል ስጋት ፈጥሯል። አዲሱ መሪ ሙጅተባ ኻሜኒ ስልጣን ከያዙ ወዲህ ዝምታን ቢመርጡም የተወሰኑ የኒውክሌር መሳሪያዎችና ቁሳቁሶች ወደ መሬት ውስጥ ወደ ተዘጋጁ ጥበቃ የሚደረግላቸው አካባቢዎች መዘዋወራቸው ታውቋል። ሆኖም አሜሪካውያን ባለሥልጣናት እንደገለጹት ኢራን ቁሳቁሶችን ብታንቀሳቅስም እስካሁን ድረስ ይፋዊ የኒውክሌር ማበልጸግ ሥራን በይፋ አልጀመረችም። የአዲስ ግምገማ በዋሽንግተንና በቴህራን መካከል ያለው ውጥረት በከፍተኛ ደረጃ በጨመረበት ወቅት መውጣቱ የዓለም አቀፉ ማህበረሰብ ትኩረት ስቧል። በአጠቃላይ የትራምፕ የዲፕሎማሲና ወታደራዊ ዝግጅት ውሳኔ በአዲሱ የኢራን መሪ በኩል የሚታየው የኒውክሌር እንቅስቃሴ መካከለኛው ምስራቅን ወሳኝ ምዕራፍ ላይ አድርሶታል። ታዲያ ይህ ውጥረት ወደ ሰላም ያመራል ወይስ ወደ ታላቅ ወታደራዊ ግጭት? ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አዳዲስና ሰበር መረጃዎች በፍጥነት ለማግኘት የደውል ምልክቷን በመጫን ሰብስክራይብ ያድርጉ። ከሰዓታት በኋላ በሚሰሙ በአዳዲስና ሰበር መረጃዎች እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።